አርበኛ እስክንድር ነጋ ላይ የተከፈተው የፍረጃ ዘመቻ አደገኛ ከፋፋይ ውጤት እንደሚያስከትል ተገለጠ። አዲስ በተመሰረተው ድርጅት ውስጥ የተሰጠውን የአመራርነት ቦታ አልቀበልም ማለቱን ተከትሎ በአማራ ትግል ውስጥ በፋኖ መካከል ልዩነት መፍጠርን የዘወትር ተግባራቸው አድርገው እየሰሩ ያሉ ጸረ አማራዎች በሚዲያ እያሰራጩት ያለው መርዘኛና ተገቢ ያልሆነ የስብና ገደላ ተግባር አደገኛ በመሆኑ ሊታረም ይገባል ተብሏል። በማህበረሰቡ ዘንድ ቅቡልነት ያጣው የአገዛዙ አገልጋይ የሚሊሻ ኃይል በተጠረነፈባቸው አካባቢዎች ሁሉ ጥቃት እየፈጸመ ነው ተባለ። የአብይ አህመድ አገዛዝ ሰራዊት በህግ ማስከበር ስም ወረራ ከፈጸመበት ጊዜ ጀምሮ ከጠላት ስምሪት በመውሰድ በማህበረሰቡ ላይ ጥቃት እየፈጸመ የሚገኘው የሚሊሻ ኃይል ወጣቶችን በግፍ እየገደለ እያሰረና እየደበደበ ቀጥሏል ሲሉ የዓይን እማኞች ለሚዲያችን ተናግረዋል። በደላንታ ግንባር በተደረገው ውጊያ 29 አገዛዙ ወታደሮች ሲገደሉ በርካቶች መቁሰላቸው ተሰምቷል። አድማጭ ተመልካቾቻችን እነዚህንና ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተረቡዕ ጥር 13 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። አርበኛ እስክንድር ነጋ ላይ የተከፈተው የፍረጃ ዘመቻ አደገኛ ከፋፋይ ውጤት እንደሚያስከትል ተገለጠ። አዲስ በተመሰረተው ድርጅት ውስጥ የተሰጠውን የአመራርነት ቦታ አልቀበልም ማለቱን ተከትሎ በአማራ ትግል ውስጥ በፋኖ መካከል ልዩነት መፍጠርን የዘወትር ተግባራቸው አድርገው እየሰሩ ያሉ ጸረ አማራዎች በሚዲያዎች እያሰራጩት ያለው መርዘኛና ተገቢ ያልሆነ የስብና ገደላ ተግባር አደገኛ በመሆኑ ሊታረም ይገባል ተብሏል። አርበኛ እስክንድር ነጋ ሹመትን ያለመቀበል ነገር ግን በተራ አባልነት ለመታገል ቁርጠኛ መሆኑን ባሳወቀበት ቅጽበት በአንዳንድ ሚዲያዎች ላይ እየተነሳ ያለው ክስና ፍረጃ ውጤቱ አደገኛ ነው ተብሏል። ራሳቸውን የትግሉ ልሳን ያደረጉ ፖለቲካዊ ብስለት የጎደላቸው ፈላጭ ቆራጭ ግለሰቦች ጥንቃቄ ሊያደርጉ እንደሚገባም ተመላክቷል። አርበኛ እስክንድር ነጋ በየትኛውም ቦታ ላይ ሆኖ የአፋብን አባልና ታጋይ እስከሆነ ድረስ ተገቢ ክብርና ከለላ ይሰጠው ዘንድ የአዲሱ ድርጅት አመራሮች ሊሰሩ እንደሚገባም ተጠቁሟል። ልማዳዊ የፈጠራ ስብና ገደላ ዕውቀት ያደረጉ ግለሰቦች ከዚህ ድርጊታቸው ሊቆጠቡ እንደሚገባ አጽንኦት ተሰጥቶታል። ወደ ሌሎች መረጃዎች ስናልፍ በማህበረሰቡ ዘንድ ቅቡልነት ያጣው የአገዛዙ አገልጋይ የሚሊሻ ኃይል በተጠረነፈባቸው አካባቢዎች ሁሉ ጥቃት እየፈጸመ ነው ተባለ። የአብይ አህመድ አገዛዝ ሰራዊት በህግ ማስከበር ስም በክልሉ ወረራ ከፈጸመ ጊዜ ጀምሮ ከጠላት ስምሪት በመውሰድ በማህበረሰቡ ላይ ጥቃት እየፈጸመ የሚገኘው የሚሊሻ ኃይል ወጣቶችን በግፍ እየገደለ እያሰረና እየደበደበ ቀጥሏል ሲሉ የዓይን እማኞች ለሚዲያችን ተናግረዋል። ከአብይ አህመድ አገዛዝ ወታደራዊ ካምፕ ውስጥ ተጠርንፈው የሚገኙት የሚሊሻ አባላት በአውደ ውጊያ ከሚያደርሱት ጥቃት በተጨማሪ ከካምፕ በመውጣት መጠነ ሰፊ ጥቃቶችን በንጹሃን ላይ እየፈጸሙ ነው ሲሉ የባህር ዳር ከተማ ነዋሪ የሆኑት የዓይን እማኞች ተናግረዋል። አክለውም በፈጸሙት ጸረ አማራዊነት እንቅስቃሴ በማህበረሰቡ ዘንድ የተገለሉት ሚሊሻዎች አሁን ላይ የበቀል በትራቸውን በንጹሃኖች ላይ እየተወጡ ይገኛሉ ብለዋል። በደላንታ ግንባር በተደረገው ውጊያ 29 አገዛዙ ወታደሮች ሲደመሰሱ በርካቶች ቁስለኛ መሆናቸው ታውቋል። ከ3 ወረዳዎች ተሰባስቦ በከባድ መሳሪያዎች ሽፋን እያደረገ የማጥቃት እንቅስቃሴ የከፈተው የአገዛዙ ኃይል ከወደ ፋኖ የተሰነዘረበትን የማጥቃት ዘመቻ መከላከል ባለመቻሉ ከፍተኛ ጉዳት አስተናግዷል ተብሏል። በዚህ የፋኖ የመልሶ ማጥቃት እንቅስቃሴ 29 የሚሆኑት ሲደመሰሱ በርካቶች መቁሰላቸው ታውቋል። በተመሳሳይ ከጋሸና ወደ ፍላቂት ሲንቀሳቀስ የነበረ የአድማ ብተና ኃይል እርምጃ ተወስዶበታል። ምስራቅ አማራ ቀጠና ምኒልክ ዕዝ የፋኖ ኃይሎች በወሰዱት እርምጃ በርካታ የአድማ ብተና ኃይሎች መደምሰሳቸው ታውቋል። ከጸረ አማራው አገዛዝ ሰራዊት ጋር በመቀናጀት በህዝብ ላይ መጠነ ሰፊ ጥቃት እያደረሱ ያሉት የአድማ ብተና ኃይሎች ዛሬ ጥር 13 2018 ዓ.ም በተወሰደባቸው እርምጃ ከፍተኛ ጉዳት አስተናግደዋል። በተያዘም ምኒልክ ዕዝ ደጀን ክፍለ ጦር ስታይሽ ከተማ ዙሪያ ባደረጉት አውደ ውጊያ በርካታ የጠላት ሰራዊትን መደምሰሳቸውን የፋኖ ወታደራዊ ምንጮች ገልጸዋል። በዛሬው ዕለት ጥር 13 2018 ዓ.ም በፋኖ ላይ ጥቃት ፈጽማለሁ በሚል የተንቀሳቀሰው የአድማ ብተና ኃይል እርምጃ ተወስዶበታል።
ደጀን ክፍለ ጦር ጽናት ሻለቃ አድስጌ በተባለ ቦታ ላይ 11 የሚሆኑትን የአድማ ብተና ኃይሎች በመደምሰስ 13 የሚደርሱትን ማቁሰላቸውን ገልጸዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።